ትፈልገኛለህ? አዱ ወድሃለሁ። እህቴ እስኪ ድገሚ። ምን ስትይ ነው የሰማሁሽ? አይ ምንም ወንድሜ። ሰምቻለሁ እህቴ። በር ላይ ሆኜ አንድ ባንድ የምታወሩትን እየሰማሁ ነበር። አንቺ እሱን ወደሽ ሆነ አይደለ? እሱ ደግሞ እየኮራብሽ እያሰቃየሽ። አረ እንደዛ አይደለም ወንድሜ። ለምን ደስ ትላለህ? አሁን ከፊት ይዘርበል ልውጣበት። እንዴ አውርተህ ሳጨርስ አትወጣም? አንቺ አታፍሪም እንዴ? ጭራሽ ልውጣ እያለ ለምኙ ነው። አውጣ አንተ። የምር እሱን ወደሽ ነው የተናደድሽ ያለሽ? እኔንም አታበሳሽኝ። ይህንም ወደሽ እንዴት ሊሆን ይችላል? ፍላጎትሽን የማሳበር ነው እንዴ? አዎ እሱን ነው የወደድኩት። ምን ልትንቀው ነው? አዱ እኮ ነው። አንታችን ገጠር ወዳራል እንዴ? ትንሽ አታፍም? በቃ አርፈሽ ተኝ። ነገ በሰፊው ይነጋገራል። እያንዳንዱ ነገር በስርዓት ታወሪያለሽ። የኔ ልጅ ምን ነው? እኔ እንጃ እናቴ ምን እንደበላው አላውቅም፣ ግን ቶሎ ቶሎ እያስመለሰኝ ነው። ኧረ ጉዴ! አንቺ ልጅ አርግዘሽ ሆነ እንዴ? ኧረ እንዴ! ኧረ እናቴ ተይ! እንዴት ሆኖ እንዴ? እንዴት ሆኖ ስትይ ማለት ነው እንዴ? ወንድ ቤት መስሎኛለሽ። ለቤቢ ምንድን ናት ማለት? ሁለቱ ምንድን ነው ያላቸው ነገር? አክስትየዋ የተናደደች ይመስላል። እንግዲህ ማወቅ ከፈለግሽ ኑን የቤቢ ፍቅረኛ ናት። ማለቴ በጣም ነው የሚዋደዱት። ያው ከማየ ጀምሮ ብዙ ያለያቸው ሞክሯል፣ ግን ማንም ሰው አልቻለም። የምርሽን ነው? ማለቴ እየቀለድሽ ነው? ስታይ የቀልድ ጊዜ ያለ ይመስላለሁ እንዴ? እንዴት ሊሆን ይችላል? ማለቴ እንዴት ከሰራተኛ ጋር ይሆናል? እሱን እንኳን እኛም ብለን ነበር፣ ግን አልሰማም አለ። ቆይ ግን አንቺ አክስት ወለድሽ እንዴ? ምን አናደደሽ? በጭራሽ። ጓደኛዬ የራሱ ማድረግ ትፈልጊያለሽ አይደል? አዎ በደንብ ነው የምፈልገው። ምን ጥያቄ ያለው? አፈቅረዋለሁ እኮ። እንግዲያውስ በቃ ይሄን ኃላፊነት ለእኔ ስጪ። ጭራሽ ያቺ የማትረባሽ ናት ከአንቺ ጋር የምትወዳደር። ቋሴ ይሻለሁ። ምንድን ነው? ምን ይሆናል? ያው የማትማረው እህት አዲስ ዩኒፎርም ላይ ታቀዳት ጀመረ መሰለኝ። ኤልሹ አትሳሳች እሺ። እኔ አልቀናም፣ ለአንቺ ደስ ስላለኝ። ተይ እንጂ ለእኔ ደስ አለሽ። ሲገርም እህቴን ደግሞ በዚህ ከፋት ማለት ነው። ምን ነው ተሰማሽ እንዴ? ኧረ እባክሽ ምን ነው ደግሞ የሚሰማኝ? የምር በዚህ ነገር የሚሰማኝ ይመስልሻል? አዎ ኤልሹ እንዳትረሹ፣ እኔ ማምነው በፈጠረኝ ፈጣሪ እንጂ ልክ እንዳንቺ በሰው እጅ በተፈጠረ ሰው ሰራሽ ገንዘብ አይደለም። እዚያ ዛሬ እንግዲህ በስተመጨረሻ ማለት ነው ያው እንግዲህ ቤሉን ፍቅረኛ እንደሆነች ኑኑ በእርግጠኝነት አውቃለች ማለት ነው። ኤልሹን ጠይቃ እውነታው ላይ ደርሳለች። መሲ አሁን ላይ እንግዲህ ለእናቷን ማርገዟን ነግራለች ማለት ይቻላል። ምክንያቱም እጅግ በጣም ምግብ እንዳልተመቻትና ወደ ላይ እንደሚላት ማለት ነው ለወይዘሮ አይንዬ ለእናቷ ተናግራለች። አይንዬም እንዴ እርግዝና እኮ ይሆናል አረገሽ እንዴ ልጄ በማለት እንግዲህ መሲን ጠይቃታለሁ። መሲ እጅግ በጣም ነበር የደነገጠችው። ምክንያቱም እንዴማዬ በፍጹም እንዴማ ሊሆን አይችልም፣ እንዴት ነው የሚሆነው እንደዚህ በፍጹም ይህማ አይሆንም ብላ እንግዲህ ደንገጥ ብላለች ማለት ነው። ምክንያቱም ይህ ነገር ይፈጠራል ብላ እስካሁን ያሰበችው ነገር የለም። ወደ ላይ የሚላት ነገር ደግሞ የሱ ምክንያት እንደሆነ ምንም የምታውቀው ጉዳይ የለም ማለት ነው። አሁን ላይ እንግዲህ ኑኑ ያው ኤልሹ ትምህርት ልትጀምር በመሆኗ እጅግ በጣም ደስ ብሏታል። በነገራችን ላይ እሷ መማር ትፈልግ ነበረ፣ ነገሮቹ ስላልተመቻቸላት እንጂ ትምህርቷን መቀጠል ትፈልጋለች። እንዲሁም ደግሞ አሁን ላይ ማለት ነው ኤልሹ ያው ወንድሟ ምን ያስደስትሻል በማለት ከዚህ በፊት ጠይቋት ነበረ። በጠይቃት መሰረትም ትምህርት መጀመር እንደምፈልግ ነበር። እሱንም እልሟን እውን ሊያደርግላት ነው ማለት ነው። ሌላው እንግዲህ ሀና ነች። ሀና እንዴት እንደዚህ ይሆናል? ያቺ የሚወዳት የሚያፈቅራት የሚጠብቃት በልቡ ውስጥ ያለችው የተባለችው ሰራተኛዋ እራሱ ኑኑ ነች እንዴ? እንዴት እሷን ከራስሽ ታስበልጫለሽ? በማለት እንግዲህ ሊዛን ስትናገራት ነበር። ምክንያቱም ሊዛ ሁሉን ነገር አሁን ላይ ነግራታለች ማለት ነው። ምክንያቱም እንግዲህ የሚወዳት የሚያፈቅራት እኮ ከአንቺ ላይ ከሻዩ ላይ እንግዲህ ጨው የጨመረችብሽ ኑኑ ነች በማለት እንግዲህ ተናግራለች ማለት ነው። እንዴት እሷ ከኔ ትሻላለች ብለሽ እንዴት ራሽን ትደመድሚያለሽ? እንዴት እንደዚህ አይነት ነገርስ ቃል ትናገሪያለሽ? በማለት እንግዲህ ሀና ሊዛን እንትን ብላት ነበረ። ሊዛ ደግሞ የተናገረችው ነገር አለ።
ያው እሱ እንደምትንከባከበው ወይንም ደግሞ አጠገቡ ሆና እንደምትንከባከበው እኔ አልተንከባከብኩትም፣ እሷ ከኔ ትበልጣለች ያልኩት ነገር እሱ ጋር ነው በማለት እንግዲህ ተናግራለች ማለት ነው። በነገራችን ላይ የሊዛ ጸባይ መቀየር ራሱ ለኑኑ ራሱ ግራ ገብቷታል። ምክንያቱም ሊዛ በጣም ነው የተቀየረችበት ምክንያት ደግሞ ኑኑና እንዲሁም ደግሞ ቤሉን ሲያወሩ በሰማችበት ሰዓት ነው እጅጉን እንደናፈቃት ሲናገር ነበር። ሲቀጥል ደግሞ ቁጭ በይና አብረን እናውራ ባለበት ጠረጴዛ ላይ ተቀምጠው በነበሩበት ሰዓት ኑኑና እንዲሁም ደግሞ ቤሉን ማለት ነው በዚያን ሰዓት ነበር ሊዛ እውነቱን እያወቀችው ማለት ነው። ምክንያቱም ከዚህ በፊት በባለፈው ፓርት ላይ እያንዳንዱን እውነቱን እጠይቀዋለሁ ይነግረኛል ብላ አስባ ነበረ። ሲቀጥል ደግሞ ቤሉንም ጠይቀው ነበር ደግሞ እውነቱን ሊነግራት አልቻለም ማለት ነው። ቤሉን የሚደብቅበት ኑኑ የእሱ ፍቅረኛ እንደሆነች ሊያሳውቅ ያልቻለው ለምንድን ነው? እስካሁንስ ለምንድን ነው? ደጋግማ ሊዛ ስጠይቀው ነበር፣ ግን ደግሞ ፍቅረኛው እንዳልሆነች ነው ሲናገር የነበረው ማለት ነው። በቃ አንተ አትነግረኝም፣ እኔ በራሴ በኩል አጣራለሁ በማለት እንግዲህ በውስጧ ተናግራ ሊዛም ዝም ብላለች ማለት ነው። ስለዚህ የሰማችውን ነገር ያየችውን ነገር ዝም ብላ ማለፍ አልፈለገችም። በጊዜው እጅግ በጣም ነበር የተናደደችው፣ ፊቷ በጣም ነበር የተቀያየረው። ኑኑንም ስታወራ እንደዚው ነው። ኑኑ ራሱን ለምንድን ነው ፊትሽ እኮ ተቀያየረ ሊዛ መሆኖች ነው ብላ ጠይቃት ነበረ። አሁን ምንም ነገር አልፈልግም፣ ያስፈራለሁ አይደለ? ምግብ እንድሰጪ ነው የምፈልገው፣ ቁርስ አቅርብልኝ ነበር ያለቻት ማለት ነው። ስለዚህ ቁርስ ልታቀርብላት ኑኑ በሄደችበት ሰዓት ደግሞ ማን መጥቷል? አዶኒ መጥቷል ማለት ነው። አዶኒን ሊዛ ጠይቀዋለች ማለት ነው። ምንድነው እስኪ እፈልጋለሁ አንዴ ቁጭ በል ባለችው ሰዓት እንግዲህ ምንድነው ልጠይቅኝ የፈለግሽውን ነገር ተናገሪ ነበር ያላት አዶኒ ማለት ነው። እና የጠየቀችው ነገር ቢሆን በባለፈው አንተና ቤሎን የተጣላችሁበት ምክንያት በምንድን ነው? ኑኑ ለአንተ ምንህ ነው ወይስ ደግሞ ለቤሎን ምን ሆነች? በማለት ጥያቄ ጠይቀው ነበር ማለት ነው። አዶኒ ደግሞ ምንም አይነት ነገር መመለስ አልፈለገም። ምክንያቱም አንቺ ማወቅ ያለብሽ ወይንም ደግሞ መጠየቅ ያለብሽ ራሱ ቤሎን መጠየቅ ትችያለሽ፣ እኔ ምንም ነገር አልመልስልሽም በማለት እንግዲህ ቁጭ አድርጓት ሄዷል ማለት ነው። ሲቀጥል ሊዛ ቀጥታ ወደ ኤልሹ ጋር ነበር የሄደችው ማለት ነው። ኤልሹን ጋር በመሄድ ጠይቃታለች። ምክንያቱም ኑኑና እንዲሁም ደግሞ ቤሉን ምንድናቸው በማለት ቀጥታ ጥያቄ ነበር እየጠየቀቻት ማለት ነው። አክስትየዋ ምን ነው በማለት እንግዲህ እሷም ያው አክስቱ እንዳልሆነች ጥርጣሬ አድሮባት ነበር። በዛሬው ፓርት ላይ ሁሉን ነገር ያወቀች ትመስላለች ኤልሹ ራሱ ማለት ነው። እና ምንድን ናቸው የጠየቁሽን ጥያቄ ብቻ መልሽልኝ በማለት እንግዲህ ጠይቃታለች። እንግዲህ ኤልሹም ማለት ነው እንኳን ምክንያት አግኝታ እንዲሁም እንዲሆነች ማለት ነው ኑኑን ለመጣል ኑኑን የሆነ ነገር ለመጉዳት እሷ ወደ ኋላ አትልም ማለት ነው። ስለዚህ እያንዳንዱ ነገር ነግራታለች። ከዚህ በፊት እናቴ ሳትቀር እሷና ኑኑንና ቤሉን ለማለያየት በጣም እጥረት ሞክራለች። ብዙ ሰው ሊለያያቸው ሞክረዋል። እነሱ ግን በጣም ነው የሚዋደዱት፣ ሁለታቸውም ይዋደዳሉ እና አይለያዩም። በጣም የሚወዳት ፍቅረኛው ነች ኑኑ በማለት እንዴት እንደዚህ ይሆናል? እንዴት ከሰራተኛ ጋር እኛም እሱን ብለን ነበር ልናለያያቸው የፈለግነው፣ ግን ደግሞ እነሱ በጣም ይዋደዳሉ አይለያዩም በማለት እንግዲህ ኤልሹ ተናግራለች ማለት ነው። ሊዛ እጅጉን በጣም ነበር የተናደደችው። እንዲሁም ሀና ጋር ጓደኛዋ ጋር ነበር የደወለችው ማለት ነው። እና መሲ እንግዲህ አሁን ላይ ማለት ነው ለወይዘሮ አይንዬ ነገር ነግራታለች ማለት ይቻላል። አይንዬ እንግዲህ በሀሳቧ በጣም ስለ መሲ እያሰበች ትገኛለች። መሲ ልጅ ተመችቷታል አልተመቻትም የሚለው ነገር እጅግ በጣም ግራ ገብቷታል። ሲቀጥል ደግሞ ያየችው ነገር ማለት ነው ያ ማለት እንግዲህ የራሱ የቴዲን እግር አይታለች ማለት ነው። ጫማውን ባየው አስታውሳለሁ ማን እንዳገተኝ አቃለሁኝ ብላ ነበረ ማለት ነው ከዚህ በፊት አይንዬ ማለት ነው። ስለዚህ ያንን የጫማውን የቴዲን ጫማ ካየሽ በኋላ እረፍት እየሰጣት አይደለም ማለት ነው። ስለዚህ ልጄ ዝም ብላ ነው ተመችቶኛል፣ ህይወቴ ጥሩ ነው የምትለው ነገር በጣም ስህተት ነው፣ እርግጠኛ ነኝ ደስተኛ አይደለችም የሚለው ነገር ሀሳብ ይዟት ነበር። እንዲሁም ደግሞ መሲን ለማግኘት ፈልጋ ነበር፣ አግኝታታለች። እያንዳንዱ ነገር ስትጠይቃት ነበር በህይወትሽ ደስተኛ ነሽ ወይ
ምንድን ነው ያለው ነገር? ደስተኛ ግን አትመስይ መስዬ ምንድን ነው በማለት እንግዲህ አይንዬ ለመጠየቅ ሞክራ ነበር ማለት ነው። እንግዲህ መሲ ደግሞ ማለት ነው ያው የተጎዳቸውን ጉዳቷን ማሳየት አልፈለገችም። ደህና ነኝ እናቴ ማለት ጀምራለች ማለት ነው። ወደ ላይ በሚልበት ሰዓት ወደ ላይ ሌላት ሰዓት ማለት ነው እና ሰሞኑን በተደጋጋሚ እንደዚህ ያመኛል ለምን እንደሆነ አላቅም በማለት ለአይንዬ ስትናገር አይንዬ እጅግ በጣም ነበር የተናደዱት። ድሮ እስከ ወንድ ጋር ሆነሽ እንዴት እንደዚህ አይልሽ ማረገሽ እንዴ ልጅ የእርግዝና ምልክት ነው በማለት ወይኔ ብላለች መሲ ማለት ነው። ይህን ነገርማ መታየት መቻል አለብኝ ብላለች ማለት ነው። እንግዲህ የዚህ ምልክቱ የእርግዝና መሆኑን ራሱ ምንም ነገር የምታውቀው ነገር የለም ማለት ነው። ዛሬ አይንዬ ስትላት እናቷ ስትላት እጅጉን በጣም ግራ ገብቷታል። ስለዚህ አሁን ላይ ያው ልክ ከአይንዬ እንደወጣች ምርመራውን ማድረግ ትፈልጋለች ማለት ነው። እሴ እርጉዝ መሆኗን ስታቅ ምን ልታደርግ ትችላለች? በእርግጠኝነት ያው የትዳርነታቸውን ፊርማ በመዘጋጃ እንፈራረም ብላ ያው ቴዲን ጠበቃ አድርጋ የምትይዘው ነገር ይኖራል ብዬ አስባለሁ። ሌላ ምንም አማራጭ ነገር የምትወስደው ነገር የለም ማለት ነው። እንግዲህ በዛሬው ፓርት እንግዲህ ሌላው የታየው ነገር ምንድን ነው? ኤልሹ አዶኒን እንደምትወደው እንደምታፈቅረው በግልጽ ወንዱም አውቋል ማለት ነው። ያ ማለት ቤሎን አውቋል። ያውም አንቺ ነሽ እንደዚህ እንትን የምትይው እየኮራብሽ ነው እንዴ? እያስቸገረሽ ነው እንዴ? ለምንድን ነው እንደዚህ የምትይው አዶኒን በማለት እንግዲህ በጣም እወደዋለሁ፣ አፈቅረዋል። አንተ ራሱ ሰራተኛ ገና አፍቅረህ አይደል እንዴ? ገና እየናከው ባልሆነ በማለት እንግዲህ ወንድሟን ቤሎንን ስትናገረው ነበር። እንደዚህ አትናገርኝ እባክሽን እህቴ በማለት እንግዲህ እሱም እየለመናት ይገኛል ማለት ነው። ግን ደግሞ አንድና አንድ ያው አዶኒን እንደምትወደው እንደምታፈቅረው በግልጽ ተናግራለች። በነገራችን ላይ አዶኒንም በጣም ነው የምወድ፣ አንተ ነህ እኮ የምትቀልድብኝ፣ ያን ጊዜ ከክላሴ ስልኬን እንደወሰድከው አውቃለሁ፣ ለምንድን ነው የምትዋሸኝ አንተ ነህ እያለች እንግዲህ ከአዶኒ ጋር በጣም ብዙ ክርክር ስታደርግ ነበረ። ያው ከመጀመሪያው ፓርት ራሱ ማለት ነው ከጆን ይልቅ አዶኒን እንደምትወደው የታወቀ ጉዳይ ነው። ከአዶኒ ጋር ማሳለፍ ስላልቻለች ነው እንግዲህ ከበፊትም ትምህርቱን ትታ ማለት ነው ሲደብራት እሷ ከአዶኒ ጋር ፍቅር ቢይዛትም እንደዚህ ጆንን ማለት ነው ዝም ብላ ለጊዜ ማሳለፋነት የተጠቀመችበት ማለት ነው። እና ያው ከልቧ ትወደዋለች፣ ግን ደግሞ በእርግጠኝነት አዶኒ ሊወዳት አልቻለም። ምክንያቱም በጣም ተንኮለኛ ስለሆነች መቼም ከተንኮልነትሽ አንቺ አትመለሽም እያለ እኔ ደግሞ የምታከብረኝና ስርዓት ያላት ሴት ነው የምፈልገው ብሎ ሲነግራት ነበረ ማለት ነው። እና አዶኒና ኤልሹ ይታረቃሉ፣ በእርግጠኝነት ይታረቃሉ፣ ይግባባሉ ብዬ ነው የማስበው ወደፊት ማለት ነው። ሲቀጥል እንግዲህ አዶኒ ያው ቤሎን እንዲያነበው ያስቀመጠው ወረቀት አለ ማለት ነው። ይህ ለቤሎን እጅግ በጣም ጠቃሚ ወይንም ደግሞ መረጃ ይሆነዋል ብዬ ነው የማስበው። በተለይ አዶኒና እንዲሁም ደግሞ ቤሎን አንድ ላይ ቢሰሩ ነገሮቹን በጣም ጥሩ ነበር፣ ውጤታማ የሆኑ ነበር ማለት ነው። ሲቀጥል ደግሞ መኩ አሁን ላይ ማለት ነው ወደ ገጠር ወስዳለሁኝ እናቴን ትንሽ ላረሳሳት ብዬ ነው እንጂ ሀሳቤን አልተውኩትም፣ ወደ ገጠር እንሄዳለን ስለዚህ እወስዳለሁ ብሎታል። እንግዲህ ቃል ገብቶለታል፣ እሺ ብሏል አዶኒ ማለት ነው። እና አሁን ላይ እንግዲህ በነገራችን ላይ ስለ ኑኑ በጣም ኑኑ ብዙ ነገር ሊደርስባት ይችላል በቤሎን ምክንያት ማለት ነው። ምክንያቱም ሀና እኔ ያሳያታለሁ ብላለች ማለት ነው። ጭራሽ ለሷ ነው እንደ የምትጨነቂው ሊዛዬ፣ አሁን ላይ ፈታ በይ፣ ግን ደግሞ የሆነ ነገር እናስብና ምን ማድረግ እንዳለብን ቀጥታ ቤሎን ለራስሽ ማድረግ መቻል አለብሽ። ልጅቷን ደግሞ ዝውር እንድትል እናደርጋታለን። ስለሱ ሀሳብ ደግሞ እኔ ሀሳብ ሰጥሻለሁ። ለጊዜው አሁን ሁለታችንም እንደሰት እንደ ልባችን እንጠጣ በማለት እንግዲህ ሁለታቸው እየተነጋገሩ ይገኛሉ። አሁንም እንግዲህ ያው ኑኑ በማታውቀው ነገር በጣም ብዙ ነገሮች ላይ ሊደርስባት ይችላል። በነገራችን ላይ ቤሎን ለምንድን ነው ሊዛ ልስመው ስትል የነበረውን ፓርት ያስታወሰው? ጭራሽ ሊዛ ሊወዳት እንዳይሞክር ማለት ነው። ምክንያቱም ኑኑ በሱ ምክንያት አሁንም በጣም ብዙ ነገር እየጠበቃት ነው። በዛ ላይ ሀና ልኳን አስገባታለሁ እያለች ነው። እንደገና ደግሞ ኤልሹ ማለት ነው እንደዚሁ አሁን ላይ በዚህ የምትቀኝ ከሆነማ ገና አሳይሻለሁ እያለቻት ነው ማለት ነው። በነገራችን ኑኑ መማር ትፈልጋለች። ከዚህ በፊትም እስከፈለግሽው ድረስ መማር ትችያለሽ እያለ እኔ ከጎንሽ ነኝ እያለ ቤሎን ሲናገር ነበረ። ስለዚህ በእርግጠኝነት አሁንም ኑኑ የምትማርበትን ነገሮች እንግዲህ ሊያመቻች ይችላል። እንዲሁም ደግሞ መኩ እህቴ በዚህ በኩል ደግሞ ከፋት እያለ እንግዲህ ሲናገር ነበረ። ምክንያቱም በፊት ለፊቱ ራሷ ኤልሹ ማለት ነው
ዝቅ አድርጋ ስትናገር ስላየ ማለት ነው። እሱም እንደ ወንድምነት የተሰማው ነገር አለ እና ነገሮቹ ወደየት ይሄዳሉ? ወደየት ነው የሚያመሩት? አሁን እንግዲህ ኑኑ በጣም ነው የምትሰቃየው። ሲቀጥል ደግሞ እኔ በወረቀት በብር ነገር አላምንም ብላለች ማለት ነው እና እኔ ከፍ የምልበት አንቺ ደግሞ ዝቅ የምትይበት ጊዜ ይመጣል። ብዙ እንደዚህ አትኩራሪ እያለቻት ነበር በነገራችን ላይ ማለት ነው። እና ቢያንስ እንኳን የዚህ ቤት የሚገባት ዋና ልጇ ማነች? የሄለን ልጅ እንግዲህ ኑኑ መሆኗ የምናውቀው ጉዳይ ነው ማለት ነው። ስለዚህ ኤልሹ ደግሞ የኑኑን ቦታ ትይዛለች ማለት ነው እና እንግዲህ ከፍ ማለት እንዳለም ዝቅ ማለት አለ አትርሽ ያለቻት እሷም ደግሞ የማይደርስ መስሏት ማለት ነው በወረቀት መዘግበዋለሁ እያለች ትገኛለች እንግዲህ ኤልሹ ማለት ነው። እና ቀጣዩ ፓርት ኑኑን ምን ሊያደርጓት ይችላል? ቤሎንስ ምን አይነት ውሳኔ ይወስናል? ሊዛስ በዚህ ምክንያት እንግዲህ እያንዳንዱ ነገሮች እሱ ልታማክረው ትችላለች፣ አብሮ ልትሰራ ትችላለች፣ ወይንስ ደግሞ ከቤቱ ወጥታ ትሄዳለች የሚለውን ነገር ማለት ነው። ሊዛ እንደዚህ እንደወደድንሽ መቀጠል መቻል አለብሽ። ኑኑን እንዳታሰቃያት። ኑኑን ካሰቃየቻት ሌላ ነገር ካደረጓት ማለት ነው በጣም ነው የምንጠላት። እስካሁን ባለው ግን ሊዛ እጅግ በጣም ጥሩ ነሽ ማለት ነው። ግን ደግሞ ቤሎን ለራሴ ያደርጋለሁ ብላ በብዙ ነገሮችን ኑኑን የምትጎዳት ነው የሚመስለኝ። ስለዚህ ኑኑ መጎዳት መቻል የለባትም ባይ ነኝ። እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። መሲ እርግዝናዋን ታውቃለች፣ ምን ልትል ትችላለች የሚለውንም በጉጉት የምንጠብቀዋለን። ውድ ቻናሌ ተከታታዮች ቤተሰቦች በያላቸው በሰላማቸው ይብዛሌ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።